ኦኬ መቅዲ አንድ ሌላ ነግራት ከሌሎቻችሁ ሀሳብ ከመስጠታችሁ በፊት መቅዲ እንዴት ነሽ? ደህና ነሽ? አለን። ይቅርታ አልሰራ ብሎኝ ነው። እሺ በጣም ይቅርታ። ችግር የለውም። እና ትንሽ ትምህርት እስከጨርስ ነበር። አሁን ዝግጁ ነኝ። ሻሃዳማ ያስፈልጋል። ማሻአላህ ማሻአላህ ማሻአላህ፣ በጣም ደስ ይላል። ማሻአላህ። እና እንዴት ነው ቤቱ? ጎዝጎዝ አታረጉም? የሆነ ነገር ሙስሊም አይደለችም እናንተ ሰዎች ጤነኛ አይደላችሁም እንዴ? እሺ መቅዲ እንኳን አላህ ልብሽን ከፈተልሽ። ያው መጀመሪያ ማመጣጥሽ የታወቀ ነበረ። እስልምናን ለመቀበል ያስገደደሽ ሰው አለ? የለም። ማሻአላህ። እንግዲህ እኔ ጋር ስለመጣች እኔ ነኝ ማስይዛት። አልሰማችሁም? እሺ እሺ ኢንሻአላህ እኔ የምለውን ከኔ ጋር ተከትለሽ ትያለሽ። አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉ ከአላህ በቀር በእውነት የሚመለክ አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ። ነቢዩ ሙሐመድም የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ መሰክራለሁ። አልሐምዱሊላህ ረቢል ዓለሚን። አላህ እንኳንም ከጀሃነም እሳት ነፃ ወጣሽ። አላሁ አክበር አላሁ አክበር አላሁ አክበር። አልሐምዱሊላህ። ለአላህ ለዓለማቱ ጌታ ለአላህ ምስጋና ይገባው። ወላሂ እንኳንም አላህ ከጀሃነም መንገድ አውጥቶ ወደ ጀነት መንገድ ወደ ጀነት ጎዳና አላህ እንኳን መራሽ። ከጨለማዎች ወደ አንዱ ብርሃን እንኳንም አላህ አመጣሽ። እንግዲህ አላህ ሱብሓነሁ ወተዓላ ጽናቱን ደግሞ ይስጥሽ። ምክንያቱም ከሁሉ በላይ ትልቁ ነገር ምንድነው? ጽናት ነውና ማለት ነው። ስለዚህ በእስልምና አንዳንድ ወሳኝ ፖይንቶችን ልንገርሽና ከዛ በኋላ ወንድሞች ሀሳብ ይሰጣሉ ማለት ነው። ምንድነው የምነግርሽ ነገር? አንድ ሰው ወደ እስልምና ሲገባ አሁን አንቺ ባልሽው ሸሃደተይን በሚባል ማለትም ከአላህ በቀር በእውነት የሚመለክ አምላክ እንደሌለ መስክሮ ነቢዩ ሙሐመድም የአላህ መልእክተኛ ናቸው ብሎ መስክሮ ወደ እስልምና ይገባል ማለት ነው። ከዛ በኋላ በልቡ ያመነውን ይሄንን ነገር በአፉ የተናገረውን በተግባር ደግሞ ያደርጋል ማለት ነው። ምንድነው የሚያደርገው? ለዚህ ላመነበት ለአንዱ አምላክ ለአላህ ምን ያደርጋል? አምልኮ ያቀርባል ማለት ነው። እሱም ምን ይባላል? ሰላት በመባል ይታወቃል። 5 ወቅት ሰላት በእኛ ላይ ግዴታ ተደርጓል። ይሄ በቁርአንም ላይ በሐዲስም ላይ 5ቱም ወቅት ሰላት ተቀምጦ እናገኘዋለን። ስለዚህ ለዚህ ላመንሽበት ለአንዱ ለአላህ ለሱ ብቻ ለማንም ሳይሆን ለነብዩም ሳይሆን ለቅዱሳን ሳይሆን ለመርየምም ለዒሳም ለነቢያቱም ለማንም ለግዑዛንም ሳይሆን ለሱ ለመሰከርሽለት ከሱ ውጭ ሌላ አምላክ የለም ብለሽ ለመሰከርሽለት ለአንዱ ለአላህ ትሰግጃለሽ። አምልኮ የሚባለው ነገር በስግደት ብቻ የሚበቃ አይደለም። አላህ ቁርአን ላይ ሲናገር ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን በል አንተ ሙሐመድ በል አንተ አማኝ በል በያንቺ አማኝም ምንድነው የምንለው? ስግደቴም መስዋዕቴም ህይወቴም ሞቴም ለአላህ ለዓለማቱ ጌታ ለአላህ ነው በል ይላል። ያ ማለት ጥሪ ስንጠራም ለአላህ ብቻ ነው የምንጠራው፣ አላህን እንጂ ሌላም መጣራት አይቻልም። በእስልምና አጠገብሽ የሌለ ምንም አይነት ቅዱስ ሰው ቢሆን ምንም አይነት አላህን የሚያመልክ ሰው ቢሆን እንኳን አጠገብሽ የሌለን ሰው መጣራት ከእስልምና ያስወጣል። ይሄ ሽርክ ይባላል ማለት ነው። አላህ ሱብሓነሁ ወተዓላን ስናመልክ በአምልኮ ብቸኛ ስናረገው በአምልኮ ስንት ስናረገው ብቸኛ ስናረገው ከሱ ውጪ ሌላ የሚመለክ አምላክ የለም ብለን ስንል ማለት ነው። ያ ማለት በቃ ለሱ ብቻ ነፃ አድርገን በቃ የአምልኮ ጉዳይን በአጠቃላይ ለአላህ ስንሰጥ ነው ማለት ነው። ከዛ በተረፈ ደግሞ በጌትነቱም ብቸኛ ነው ብለን ስንል ነው። ጌትነት ማለት ባለፈው አስረድቼሻለሁ፣ ግልጽ ማድረግ ስላለብኝ ነው። ጌትነት ማለት ከአላህ ውጪ የሚረዝቅሽ የለም፣
ከአላህ ውጭ የሚያለብስሽ የለም፣ የፈጠረሽም አላህ ነው። እነዚህን ጌታ የሚያሰኙ ነገሮችን በአጠቃላይ ለአላህ ብቻ ስትሰጪ ነው፣ ከሱ ጋር ሌላ ጌታ የለም ብለሽ ስትይ። ሶስተኛው ደግሞ ምንድነው? ስምና ባህሪያቶቹ ናቸው። አላህ ስሙ ከባህሪው ጋር የተያያዘ ነው። ምንድነው ስንል ለምሳሌ አርራህማን ብለን ስንል እሱ በጣም ሩህሩህና በጣም አዛኝ ነው ብለን ስንል ከአላህ ባህሪ የሱ ባህሪ ነው። ለምሳሌ ሰዎች አርራህማን ተብለው መጠራትም አይችሉም ሲጀመር። ለምንድነው? በባህሪያቸው አዛኝ አይደሉም። እነሱ ምንድናቸው? ክፋትም ሊኖርባቸው ይችላል። ግን አላህ በባህሪው አዛኝ ስለሆነ አርራህማን ይባላል ማለት ነው። ከዛ አላህ ሲፋዎቹ ደግሞ የሱ መገለጫዎች ብለን የምንላው ለምሳሌ አላህ ፊት እንዳለው እናጸድቃለን። አላህ እጅ አለኝ ብሏል፣ እጅ እንዳለው እናጸድቃለን። አላህ እግር አለኝ ብሏል፣ እግር እንዳለው እናጸድቃለን። አላህ የት ነው ያለው ብለን ስንል ከአርሹ በላይ ነው ያለው፣ ከጊዜና ከቦታ ውጪ ነው ብለን ነው ምናምነው ማለት ነው። ተግባባን? እንዴት ብለን ስንል ደግሞ ያው እንዴት የሚባል ነገር የለም። ለምንድን ነው ማንለው? አላህ ቁርአን ላይ ሲናገር ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር፣ አላህ እሱን የሚመስል አንድም የለም ስላለ አንድም የለም። አላህን የሚመስል ከሌለ እንዲህ ነው እንዲያ ነው ሳንል አላህ እንዳመጣው ሁሉንም ነገር እንቀበላለን ማለት ነው። ግልጽ ነው። አላህ እንደነገረን እንቀበለውና እንዴት እንደሆነ ግን አንጠይቅም ማለት ነው። ከፍጥሯን ጋር አናመሳሰልም። ተግባባን? ስለዚህ ይሄን ይመስላል በአጭሩ። የመጀመሪያው ስግደትን ለአላህ 5 ወቅት ሰላት መስገድ፣ ከዛ በኋላ የረመዳን ዘካን መስጠት። ዘካ ደግሞ እሱም በኋላ ትማሪዋለሽ ኢንሻአላህ። ዘካ ማለት የግዴታ መጽዋት ነው፣ እሱ ለቻለ ሰው። ከዛ ደግሞ ሶስተኛው ረመዳን ወረን መጾም ነው። አራተኛው ደግሞ አምስተኛው ደግሞ ምን ይባላል? የአላህን ቤት ማለትም ሁሉም ዋነል መሳጂድ ሊላህ የመስጂዶች ሁሉ የአላህ ቤቶች ናቸው። ማለትም የአላህ ቤት አላህ የሚኖርበት ሳይሆን አላህ የሚመለክበት አላህ የሚወሳበት ቤት ማለት ነው። መካ ሄዶ ካዕባ ወይ ደግሞ እዛ ቤቱላህን መጎብኘት ማለት ነው። ይሄን ላይፍ ታይም ዋንስ ማለት ነው። እነዚህ 5ቱ መሰረታዊ ነገሮች አሉ ማለት ነው። እነዚህን 5ቱ መሰረታዊ ነገሮችን በዚህ መልኩ ተረጂው ለማለት ፈልጌ ነው። ማሻአላህ አላህ ጽናቱን ይስጥሽ። ስምስ እንዴት ነው? ሀያት ራሴ ነው። ሀያት ማሻአላህ ማሻአላህ። ሀያት ተብለሻል። ከዚህ በኋላ መቅዲ የምትባል የለችም፣ ሀያት ነች። እና እስቲ የሚሉትን ይበሉሽ እና የትምህርት ጉዳዮችን አመቻችልሻለሁ። ያው ቴሌግራም ላይ ስለማገኝሽ ዛህራን ወይ ደግሞ አንድ ሰው አገናኝሻለሁ። ግን እዚህ ጋር ቢያገኙሽ አሪፍ ነበረ፣ ፊት ለፊት አሁን ለሰላት እንዲያመቻቹሽ። እስቲ መተሏት ካለ በሉና እንቀጥል ወደ ንጽጽራችን። ጃቢር አለ ወይ? ዲኬ አለው። ማሻአላህ አላህ ያጽናሽ። ዋናው ትምህርት ነው፣ ተማሪ በቃ ሌላውን በሙሉ ይብሮልሻል። ያ ኢንሻአላህ በቃ ሀያት በቃ ኢንሻአላህ ሰው አገናኝሻለሁ። ግን ከዛ በፊት ሰላት የሚያስጀምራት እህት ታስፈልጋለች። እሺ እዚህ ጋር አንድ እህት ካለች አንድ እህት ወይ ዚክራ ወይ የሆነ ሰው እኔ አላውቅም ማን እንዳለ የሆነ እህት ሰላት ልታስተምሯት ግዴታ ነው አሁን ላይ ማለት ነው። እሺ ሳትወርድ በፊት ኢንሻአላህ በቃ እንቀጥል ወደ ንጽጽራችን። እስከዛ ተቀመጭ ሰው እስከሚመጣ ድረስ። በጣም ደስ ብሎኛል። ኦኬ ማን ነው? ኦኬ እሺ ሻወር ምናምን መውሰዱን ያሳይሻል ሰው፣ ችግር የለውም። ሻወር ትውሰድ ምናምን ሰው ያሳያታል። እሺ ገና ብዙ የምታየው ነገር አለ። እሺ ጥያቄ ያላችሁ መግባት ትችላላችሁ። ሻወር ትውሰድ ምናምን አረጋይ ስባካችሁ። ልጅቷን የሚያስተምራት ያስፈልጋል። እሺ ልጅቷን አስተምሯት ሰላት። እሺ ሰላት የሚያስተምራት አንድ እህት ታስፈልጋለች። አለዛ ዛራ ጋር ልደውል እኔ። እሺ ጥያቄ አረፊኬ ደስ አይልም ወላሂ ኪሳራን አላለኝ። እሺ ጥያቄ ያላችሁ መግባት ትችላላችሁ። ጥያቄ ያላችሁ? እሺ ሄሎ ቀጥይ። እሺ የኔ ሁለተኛ ጥያቄ ምንድነው ማለት የኢየሱስ ከድንግል መወለድ፣ ሙታን ማስነሳት፣ ይህን ሁሉ ነገር ማድረጉ ለምንድን ነው እንደ ቀላል ነገር ያያችሁት?
ኧረ ቀላል ነገር አድርገን አላየነውም እንዴ? አላህ የሰራው ታላቁ ተአምር እኮ ነው። እኮ ለምን እሱ ኖርማል እንደ ሌሎቹ ከሆነ ለምንድን ነው እሱ በድንግል መወለድ ያስፈልግ? ማለት ይሄ ሁሉ ነገር ለምን ከኢየሱስ በላይ ጥሩ ያው እሱን ሙሉ ለሙሉ ሰፋ አድርጌ እመጣለሁ። ግን ከኢየሱስ በላይ እስኪ ከሔዋን በላይ የሚያስደንቅ አፈጣጠር ታውቂያለሽ? የመጀመሪያዎቹ ስለሆኑ እነሱ ከነቢያት ጋር ይካተቱ። ለምንድን ነው የመጀመሪያዋ ሰው ሔዋን ሆና አዳም ከሷ ያልተወለደው? አሁን ለምሳሌ አንድ ምሳሌ ልስጥሽና እሺ በቃ ዝም ብዬ ስለ አፈጣጠር የተወሰነ ነገር ላውራሽና ከዛ በኋላ ኢንሻአላህ እንትን እንላለን። ተቀጥያለሽ። በእኛ እንደ ኢስላም አስተምህሮ ሳይሆን ሎጂካሊ ሆነሽ አስቢውና በመጀመሪያ አላህ ሱብሓነሁ ወተዓላ እንግዲህ ምንም ፍጥረት አልነበረም ብለን አስበው። ምንም ፍጥረት አልነበረም። ምንም ፍጥረት ካልነበረበት ሁኔታ ውስጥ ብርሃንን ተጠቅሞ ወይም ከብርሃን መላእክትን ፈጠረ። እንግዲህ ብርሃን ሁላችንም የምናውቀው ነው። ብርሃን አለ። ከዛ ብርሃን ውስጥ የሚናገሩ መልእክት የሚያስተላልፉ የሚቀጽፉ ምንትን የሚሉ ምናምን መላእክቶችን ፈጠረ። ይሄውን ትልቅ የሆነ ተአምር ነው፣ ከብርሃን የመላእክት ፍጥረት መፈጠር መቻሉ ማለት ነው። ከዛ በኋላ እነዚህ መላእክቶች ባሉበት ሁኔታ ላይ ደግሞ ከእሳት ነበልባል ደግሞ ምንም ፈጠረ? ጂኒዎችን ፈጠረ። ለመላእኮች እነሱ አያውቁም። ለምን? እነሱ ከብርሃን የተፈጠሩት። ከብርሃን ውጭ የተፈጠረ ፍጥረት አያውቁም። ለመላኢካዎች ማለት ነው የጂኒዎች ከእሳት ነበልባል መፈጠራቸው፣ ጭስ ከሌለው እሳት መፈጠራቸው በጣም አጅብ የሚያሰኝ ታላቅ ተአምር ነበር። አሁን በእሳት የተፈጠራለ፣ በብርሃን የተፈጠራለ። በሶስተኛ ደረጃ ላይ ስናመጣው የተፈጠሩት ከብርሃን፣ ሔዋን ደግሞ ስትመጣ ከጎና አጥንት፣ ሁሉም የተለያየ ማለት ነው። ገባሽ? ሁሉም የተለያየ ነው። ሁሉም እያንዳንዱ ፍጥረት ምንድነው? ሚራክል ነው፣ ተአምር ነው። ከዛ በተጨማሪ አላህ ሱብሓነሁ ወተዓላ ምን አደረገ? አሁን እኮ ከአፈርም ከጎና አጥንትም ያልሆነ ግን ሰው የሆነ ፍጥረት በሁለቱ ሴክሹዋል ኢንተርኮርስ ፈጥራለዋል እና አቤል ቃይል ማለት ነው። የነሱ መፈጠር ደግሞ ከዛ ሁሉ በላይ የሚያስገርም ነው። አፈርም አይደለም አጥንትም አይደሉም፣ ሴክሹዋል ኢንተርኮርስ ነው። ስፐርም ሴል እና የሴቷ ኤግ እንቁላል ነው። እነዚህን ፍጥረታት ያስገኘ ማለት ነው። ስለዚህ እስካሁን ያየሻቸው ፍጥረታት ዩኒክ ናቸው፣ አዲስ ናቸው። ግን እነዚህ ፍጥረታቶች አቤልና ቃየልን ስንወስድ በማህፀን የወጡ ፍጥረታቶች ናቸው። አሁን አንቺ የኢየሱስ ለምንድን ነው የተለየብሽ? አንቺ የምታውቂያቸው ሰዎች በሙሉ በማህፀን የወጡ እንትን ከወንድና ከሴት የተፈጠሩ ስለሆኑ ነው የምታውቂያቸው። አንቺ አሁን በመላእክት ቦታ ብትሆኚ አዳምም ተአምር ነው፣ ሔዋንም ተአምር ናት። እሱ ማን ነው? ጅኒዎችም ተአምራት ናቸው። በጅኒ ቦታ ብትሆኝም እንደዚሁ። ኢቨን በአዳም ቦታ ብትሆኝም መላእክም ጅኒዎችም ሔዋን ራሷ ተአምር ናት። የራሱ ልጆች አቤልና ቃይል እንኳን ተአምር ናቸው። ስለዚህ አላህ ሱብሓነሁ ወተዓላ በማህፀን አሁን እንግዲህ እሷ በማህፀን አልወጣችም ሔዋን ከጎና አጥንት ነው ክሬት የተደረገችው። ሌሎች ሰዎች በሙሉ ግን በማህፀን ነው የወጡት። ልክ እንደዛው ደግሞ ኢሳ አለይሂ ሰላም በማህፀን ነው የመጣው። አንድ አይነት። ለዛ ነው ከኢሳ አለይሂ ሰላም ይልቅ የሔዋን አፈጣጠር በጣም ተአምራዊ ነው፣ የሔዋን ማለት ነው። ለምን? የሆነ አጥንት ተወስዶ ነው ሴት የሆነችው። ተወልዳ አይደለም፣ ከአፈር አይደለም የተሰራችው፣ ከየትም አልተገኘችም። ልክ ሔዋን ከወንድ አካሏን እንደወሰደች አጥንቷን እንደወሰደች ኢየሱስ ክርስቶስ ደግሞ ከሴት ስጋውን ወስዷል፣ ከሴት አካሉን ወስዷል፣ ከሴት አጥንቱን ወስዷል፣ ከሴት ሰዋዊ ማንነቱን ወስዷል። ሔዋን ያለ ሴት ከወንድ ሲሆን የተፈጠረችው፣ ኢሳ አለይሂ ሰላም ደግሞ ያለ ወንድ ከሴት ተፈጠረ። ግን በማህፀን የወጣ፣ እሷ ግን በማህፀን አልወጣችም። ይህንን የማንን ተአምር የማንን ሀያልነት ነው የሚያሳየው? የፈጣሪውን። አንቺ እኮ ስልኩን ይዘሽ አንተ ስልክ ምትገርም ነህ ብለሽ አታደንቂውም። የምታደንቂው ስልኩን የሰራውን ሰው ነው።
የሚገርም ስልክ ካገኘሽ እንዴት አድርገው ሰሩት ብለሽ ስልኩን የሰሩትን አካላቶችን ነው የምታደንቂው ማለት ነው። እኛ የተፈጠረችውን ሔዋንን ሳይሆን የምናደንቃት የተፈጠረውን አዳምን፣ መላእክን፣ ጅኒዎችን ኢየሱስ ክርስቶስን ሳይሆን ያንን የሰራውን የስራውን ባለቤት የሆነውን አላህ ሱብሓነሁ ወተዓላን እናደንቀዋለን። የእሱን ፍጥረታት ማለት ነው አጂብ እንልበታለን። ስለዚህ የኢሳ ዓለይሂ ሰላም ያለ አባት መወለዱ አላህ ሱብሓነሁ ወተዓላን ነው እንጂ እንዲደነቅ የሚያደርገው የፈጠረውን አካል ነው እንጂ የተፈጠረውን አይደለም። የተፈጠረውማ ድርጊት ተሰርቶበት እኮ ነው። ድርጊት አድርጎ አይደለም፣ ሰርቶ አይደለም። ገባሽ? እሱ ላይ ተሰርቶ ነው። አላህም እኛን በቁርአን ላይ ሲነግረን ምንድነው? እሱ ወደ መልካችን ወደ አቋማችን አይመለከትም፣ ይልቁንም ወደምናስብበት ወደምንገነዘብበት አመለካከታችንና በልባችን ላይ ወዳለው ሀሳብ ነው የሚመለከተው። የሰው ልጆች የሚበላለጡት በመልክ በከለር በጎሳ ምናምን ሳይሆን እነርሱ በአላህ ላይ ያላቸው ፍራቻ ነው የሚያበላልጣቸው ሰዎችን። ለምን? ያኛው የመልካችን የጎሳችን ምናምን ስራ የፈጣሪ ሲሆን የኛ ስራ ግን እኛ ለፈጣሪ የመለስነው ነገር ነው። ኢሳ ዓለይሂ ሰላም እንደ ሙስሊም በጣም የምናከብረው የምንወደው የምናደንቀው ያለአባት ስለተወለደ ሳይሆን የኢሳ ዓለይሂ ሰላም የራሱ ባህሪው የራሱ ካራክተሩ በቃ የሚደንቅ ነብይ ስለነበረ ነው። ሰሪውን ለሰሪ ነው የምንሰጠው። የኢሳን ባህሪ ወደ ኢሳ እንወስደዋለን፣ የአላህን ማንነት ደግሞ ወደ አላህ ፈጣሪነቱን ማለት ነው። ይህን ይመስላል እንግዲህ መላእኮች ከብርሃን ተፈጥረው ላይክ አምላክ ያልሆኑ፣ ጅኒዎች ከእሳት ነበልባል ተፈጥረው አምላክ ያልሆኑ፣ አዳም ከአፈር ተፈጥሮ አምላክ ያልሆነ፣ ሔዋን ከወንድ ተፈጥራ አምላክ ያልሆነች፣ ኢየሱስ ክርስቶስ ከሴት ስለተፈጠረ አምላክ ሊሆን አይችልም። ያው እነዚህ ሁሉ ዩኒክ ስለሆኑ እኛም ጭምር ዩኒኮች ነን። እሱ ያንተ የኔ አይደለም። አሁን እንደ ባይብልም ስትሄጂ ኢየሱስ ክርስቶስ እኮ ራሱን ፈጥሮ አይደለም፣ ራሱን አልፈጠረም። ስጋን ግን አዘጋጀህልኝ ብሎ ስራውን ሁሉ ወደ አብ ነው የሚወስደው። ትንቢተ ኢሳይያስ ምዕራፍ 42 ቁጥር 5 ወይ 4 ምናምን ላይም ከማህፀን ጀምሮ የፈጠረኝ ብሎ ነው የሚያስቀምጠው። ስራው የአብ ነው፣ አብ ነው የሚደነቅበት፣ ሰሪው እሱ ስለሆነ። ኢሳ ዓለይሂ ሰላም ግን በሰራቸው ስራዎች ላይ ባሳየው ባህሪ ላይ እኛ እሱን እናደንቀዋል። ማርያምን የምናከብራት እኮ ኢሳን ስለወለደች ሳይሆን እሷ ድንቅ ሴት ስለነበረች ነው በስራዋ። እኛ ጋር በስራቸው ነው እንጂ አላህ በእነሱ ላይ በሚሰራው ስራ አይደለም እናበላልጣቸው። ቀጥታ አሁን ቁርአን ላይ የመጽሐፉ ሰዎች ሲል ምን እያለ ነው? አይሁድና ክርስቲያኖች እያለ ነው። መጽሐፉ ሰውነን ብለው የሚናገሩት ያ መጽሐፍ እኛ ጋር አለ የሚሉት እነዛን አካላቶች አላህ ሱብሓነሁ ወተዓላ የመጽሐፉ ሰዎች ብለው ይጠራቸው። ሐዲስ ላይ ደግሞ ዞራስተርንም ይጨምራል፣ መጁሲያ የሚባለውን የመጽሐፉ ሰዎች የሚለው ስያሜ ማለት ነው። ሳባውያኖች የመጽሐፉ ሰዎች ሲል በእኛ እጅ ያለው ማለት ነው። መጽሐፍ ቅዱስ ነው፣ ስለ ሰዎች ነው። ስለ መጽሐፍ ቅዱስ ብለሽ ልትወስጂ ትችላለሽ፣ ግን እያወራ ያለው የመጽሐፉ ሰዎች ሲል ስለ ሰዎቹ ነው፣ ስለ መጽሐፉ አይደለም። እሺ ጨረሽ? ከታች ኢብሮ ቀጥል። አይ ላወራ አይደለም፣ ቆይ አውራ ጨርስና ከዛ ቀጥላለሁ። እሺ እነ ሄሉ ምናምን ከታች ያላችሁ ሰዎች ሪኩዌስት ላኩሽ። ኮሜንት ላይ የሆነ በተናገርኩት ነገር ምናምን ምላሽ ከምትሰጡኝ የኮሜንቱ ሰፈር የሌላ ሰዎች ስለሆነ በእነሱ ላይ ጣልቃ ገብቼ ስለማላወራ ላይ ብትገቡና ብናወራ ጥሩ ነው ብዬ አስባለሁ። ቀጥል ብሮ ጨርሻለሁ። እሺ ጀዛከላ ፒኬ፣ በጣም የሚገርም ማብራሪያ የሰጠሃት። እንትን መቅዲ ሰልማለች፣ ሀያት ሆናለች እና ማነው ሰላት የሚያሳያት? ሰላት የሚያሳያት ሰው ማን ነው? የሰላት አሰጋገድ። ምክንያቱም አንዳችሁ ሰላት ከመስገዷ በፊት ሻወር መውሰድ ምናምን፣ ውዱ አደራረግ
ምናምን የሚያሳያት ሰው ያስፈልጋል። እና አትርሱ። አንድ ሰው አንድ እህት ካለሽ ኑና አንተን በሉ ኢንሻአላህ። እህቶች ማለት ነው። እህቶች ካሉ እና ጃስሚን ምናምን አልነበሩ እንደ ቅድም እዚህ ነበሩ እኮ የት እንደሄዱ አላውቅም። እስከዛ ሌላ ጥያቄ ያለው ሰው እናስተናግድ። ጥያቄ አንድ ቅድም ስለ ሚልከል የሚን ሳወራ እንትን ነበረና ማስረጃ ብለው የነበሩ ሰዎች ነበሩ። ላይክ ሴክሹዋል ኢንተርኮርስ ከመህር የሚቀድምበት ነገር አለ ወይ ከቁርአን ላይ ሚልከል የሚን የሆኑ ሴቶች ጋር በተገናኘ የሚለው ከታች ጽፌለታለሁ፣ ደርሶታል። ግን ሌሎችም እንዲያዩት ይሄ አፍሪካ አካዳሚ ትርጉም በጣም ቀላል አማርኛ ስለሆነ አፍሪካ አካዳሚ ትርጉም ማለት ነው የቁርአን በጣም ቀላል አማርኛ ነው። እንደ ድሮ የወሎ አማርኛ አይደለም። ይገባቸዋል ብዬ አስባለሁ። ኑር ቁርአን አንድ አፕሊኬሽን አድቨርት ላድርግ እንደው። እሺ እዚህ ጋር የምታዩት ኑር ቁርአን ይላል። ላጠቃቀም ምቹ ነው። ሳዲቅ የሼህ ሳዲቅ እና ሳኒ ሀቢብ የእነሱም ትርጉም አለ፣ እንግሊዝኛ ትርጉም አለ፣ ኦሮምኛም ትግርኛም አይ ቲንክ ትርጉም አላቸው። እዚህ አፕሊኬሽን ይህን አውርዳችሁ ቁርአን ላይ ተጠቀሙ ብዙ ትርጉሞችን ስለምታገኙ። እዚህ ውስጥ አፍሪካ አካዳሚ አንዱ ነው። ቀላል አማርኛ ስለሆነ እሱን ላንብብላችሁ። ባል ያገቡ ሴቶችም ይላል። ያው ጥብቆቹ የሚለው ማለት ነው። በወሎ አማርኛ ላይ ጥብቆቹም ተብሎ የተቀመጠው ባል ያገቡ ሴቶችም በጦርነት እጆቻችሁ በምርኮ የያዟቸው ሲቀሩ በእናንተ ላይ እርም ናቸው። ይህን ሕግ አላህ በእናንተ ላይ ደነገገ። ከነዚህ ከተከለከሉት ሌላ ጥብቆች ሆናችሁና ዝሙተኞች ሳትሆኑ በገንዘባችሁ ጋብቻ ልትፈልጉ ለእናንተ ተፈቀደ። በገንዘባችሁ ጋብቻ ልትፈልጉ መህር ማለት ነው። እናም ከእነርሱም መገናኘት የተጠቀማችሁባቸውን ሴቶች መህሮቻቸውን ልትሰጧቸው ግዴታ ነው አለ። ያውን ስለ ባሪያዎች ነው የሚያወራው። ሴክሹዋል ኢንተርኮርስ ካደረጋችሁ በኋላ መህሮቻቸውን ልትሰጧቸው ግዴታ ነው። ታዲያ ይሄ የተጠቀማችሁባቸውን ወይም ሴክሹዋል ኢንተርኮርስ ከባሪያዎች ጋር ያደረጋችሁትን በምን አይነት መንገድ ነው ምናምን ሲል አላህ ሱብሓነሁ ወተዓላ ለምንድን ነው እንደ ዝሙት ያልቆጠረው የባሪያን ሲል እዛው ቀጥሎ ያስቀምጠዋል። ከመወሰን በኋላ በተዋደዳችሁበት ነገር በእናንተ ላይ ኃጢአት የለም። አላህ ሁሉን አዋቂና ጥበበኛ ነው። ስለዚህ ከሚልከል የሚን ወይም በቀኝ ከተያዙ ሴቶች ጋር ተዋዶ አንድ አሳዳሪ ማለት ነው በፍቅር ላይ ወድቀው ሴክሹዋል ኢንተርኮርስ ቢያደርጉ መህር መስጠትና ሚስቱ አድርጎ መጠቅለሉ ግዴታ ነው ማለት ነው ያችን ሴት እንጂ እንደ ዝሙት አይቆጠርም። ለምን? ሙካተባ ነው። ነፃ ከምትወጣባቸው መስፈርቶች ውስጥ አንዱ ትዳር ስለሆነ የሴቲቱ። በተጨማሪ ግን ትዳር ምናምን ሲባል ትናሽ አውዱ ተለያይቷል። እኛ ጋር ያለና የድሮውን ትዳር ያላወቃቸው፣ የድሮ ትዳር ማለት አግብቻለሁ ብሎ ማሳወቅ ነው። እሺ በቃ ባሪያ ይላካል አግብቻለሁ ብሎ ማሳወቅ ነው እንጂ ይሄ ድግስ ምናምን እንደዛ አድርጋቸው አታስቡት። አብርሃምም ሳራን ሲያገባ ነቢያችንም ሚስቶቻቸውን ሲያገቡ ይሄ ድግስ እንደዚህ ትልቅ ጥሪ የሆነ ተቀውጦ ምናምን ሳይሆን ሚስት መሆኗን ማሳወቅ ነው። ባሪያ ጋርም በተገናኘ ሴክሹዋል ኢንተርኮርስ ካደረጉ ሚስትነቷን ያውጃል፣ መህሯን ግዴታ ሲሆን ይሰጣል ነው። ያቺ ሴት ከዛ በኋላ የእሱ ባለቤት ሆና ነው የምትቀጥለው። ኢብሮ ቀጥል። ተሳከላ ፒኬ በጣም የሚገርምህ እኮ ባይብሎም እኮ ተመሳሳይ እኮ ነው። እዚህ ላይ እኔ በጣም ይገርመኛል። ኖርማሊ ምንም አሁን ከቁርአኑ ላይ ካለው የተለየ ነገር የለም። ምናልባት ሴት ልጅን እንደ ባሪያ አድርጎ መሸጥ ከሚለው ውጭ ማለት ነው። እኔ ይሄን አሁን ቁርአን ላይ አላውቅም፣ ሐዲስም ላይ አላውቅም። ግን አሁን ዘጸአት 4 ላይ የተጠቀሰው ቅድም ያልኩት በቃ ተመሳሳይ ልጅ ምንድን ነው ልጅን ታወጣለህ፣ ከዛ በኋላ ይክፈላት ነው የሚለው። ከዛ በኋላ ነው የምትከፍላት። ከዛ የሆነ ላይክ መጨረሻ ላይ ነው ሁሉ ነገር የምታደርገው ካለቀ በኋላ ማለት ነው። ኤኒዌይስ እሺ ጥሩ ነው። ማሻአላ አላህ ይቀበልን። ጥያቄ ያላችሁ ቀጥሉ፣ መጠየቅ ትችላላችሁ። ተራ በተራ እየተቀያየረ እንመልሳለን። አንድ እሱን። ሁለተኛ መቅዲን ወይ ደግሞ በአዲሱ ስሟ ሀያትን እህታችን ስለሆነች ቁርአን ሰላት ምናምን አንድ ጊዜ ዙር ሰላት ከመድረሱ በፊት ነገሮችን አስተካክሉላት ኢንሻአላህ። እሺ ጥያቄ ያለው ሰው መቀጠል ይችላል። ቢንት ሙስሊም ገብታ ነበር፣ እሷ ታናግራት። ኦኬ
ሚንት ሙስሊም ተመለሳሽ ግቢሽ። ጥያቄ ያላችሁ ሰዎች ቀጥሎሽ። ጣሊብ ማነች? ወንድ ነህ? እሺ ጣሊብ ማለት ያው ከሚለው ትላለህ። ድመቶቹን ሳይ ብዬ ነው። እሺ ያው አባ ሁረይራ በሚለው ሰው እሺ ወዲ መቀለ ነው የሚለው። ሰላም ብያለሁ። ሄሎ ወዲ መቀሌ አታ አራውራ። እሺ ጥያቄ ያላችሁ መግባት ትችላላችሁ። ዛሬ እዚህ ነው የምንውለው። ውሏችን እዚህ ይመስላል ስናየው። እንደዚህ እሺ ኸዲጃ የምትባል አንድ ልጅ አለች፣ ጥያቄ ያላት መሰለኝ። እሺ ኸዲጃ አለሽ? ጀመራችሁ ደግሞ? አረ ጠይቁን። አለሽ ኸዲጃ? አይ እሺ ጥያቄ ያላችሁ ቁጥር አሳዩ። እኔ እኮ ከስንቱ ጋር እንደምንችል አላውቅም። እኔ አስገቡኝ አለች። ፈተዋ እንዳትጠይቅኝ አደራሽን። እንትን ነው በነገራችሁ ላይ በቃ ስለ ክርስቶስ ማውራት ልጀምር ነውና ክርስቶስ አምላክ አይደለም፣ ወንድ ልጅ ነው። ወንድ ልጅ ደግሞ አይመለክም። እናንተ ምን ሆናችሁ ነው? ቆይ ክርስትና እንዴት ነው እንደ እምነት ራሱ የወሰዳችሁት? ማለት እሺ እሙ ነዕማ ነው የሚለው ሰላም ነው። እሙ ነዕማ ባትገቡ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላህ። የኔ ጥያቄ በቁርአን ላይ እነዛ የመጽሐፍ ባለቤቶችን ጠይቅ የሚለውን እስኪ አብራራልኝ። አዎ የመጽሐፉ ባለቤቶችን ጠይቁ ብሏል። ክርስቲያኖችን ነው። አዎ የመጽሐፍቱ ባለቤቶችን ጠይቅ ያለው ነብያችን ሰለላሁ ዐለይሂ ወሰለም አላህ ሲነግራቸው ምንድነው ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን የሚለው የሚላኩት መላኢካዎች ሳይሆኑ ሰዎች እንደሆኑ እየተናገረ ነው አላህ። ከዚህ በፊት የተላኩ መልእክተኞች ሰዎች እንጂ የወረዱ መላእክት ወይ ደግሞ ከመላእክት የሆኑ ዝርያ ያላቸው አይደለም። ለሰው ልጆች የተላኩት መላእክቶች እንጂ ሌሎች አይደሉም የሚል ግንዛቤ ያለው ነገር ነው እንጂ እነሱን ሂድና ጠይቅ አንተ የማታውቀው ነገር ነው ምናምን ብሎ አላህ የተናገረው ነገር አይደለም። ስለዚህ ስፔሲፊካሊ ምን ስለምንድን ነው የተላኩት መልእክተኞች ከዚህ በፊት ምንድን ናቸው? ሰዎች ናቸው። ግልጽ ነው። ስለዚህ እስቲ ይህንን ደግሞ ጠይቁ ከፈለጋችሁ። ከዚህ በፊት የተላኩ መልእክተኞች ከመላኢካዎች አይደሉም የሚል ነው። ምክንያቱም ወደኛ ለምንድን ነው መላኢካዎች ያልወረዱት? ለምንድን ነው ወደኛ የሆነ ላይክ ከዲቫይን የሆነ አካል ያልተላከው? ለምን ሰው ይላካል ምናምን የሚል ጥያቄ ሲያነሱ ማለት ነው። ያ ነው ያለው ነገር። ግልጽ ነው። እኛ ምንም የምንጠይቃቸው ነገር የለም። አህለል ኪታቦችን ለነቢዩ ኢሳ የወረደው እንጅል ነው ወይንስ? እሺ ለነቢዩ ኢሳ አለይሂ ሰላም የወረደው በማን እጅ ነው ያለው? ከተበረዘስ ማን ነው የበረዘው? እሱን ያው እሰማለሁ፣ ግን እስኪ ቢብራራልኝ። ለኢሳ የወረደው ኢንጂል ነው። ቁርአን የታሪክና የመዝገብ መጽሐፍ አይደለም። ቁርአን የጥቅል ማስረጃ ነው እንጂ የሚሰጠው እንትና የሚባል ሰውዬ መጥቶ እንደዚህ እዚች ቦታ ላይ እንደዚህ አድርጎ እዚች ቦታ ላይ ደግሞ እንደዚህ ቀየረ የሚል ነገር የለም። ያለው ምንድነው? አላህ
ቁርአን ላይ ምን ብሎ ተናገረ? ሱረቱል በቀራ ምዕራፍ 2 ቁጥር 79 ላይ ፈወይሉን ሊለዚነ የክቱቡነ አልኪታበ ቢአይዲሂም ለነዛ በእጆቻቸው መጽሐፍን ለሚጽፉ ወየሁላቸው። ከዛስ ምን ለሚሉ ثم يقولون هذا من عند الله ከዛም ይህ ከአላህ ዘንድ ነው ለሚሉ ወየሁላቸው ይላል። የአላህን ሱብሓነሁ ወተዓላ ቃልን እንደሚቀይሩ እነዛ የመጽሐፍቱ ሰዎች በተመሳሳይ በሱረቱል ኢምራን ምዕራፍ 3 ቁጥር 71 ላይ እናንተ የመጽሐፍቱ ሰዎች ሆይ እውነትን በውሸት ለምን ትቀላቀላላችሁ ነው። ስለዚህ በጅምላ ነው የተናገረው። ግልጽ ነው። ስለዚህ የነቢዩላህ ዒሳ መጽሐፍን አው ቀይረውታል፣ በርዘውታል። ለዛ ነው